ሰላም አድማጭ ተመልካቾቻችን፣ እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ለዛሬ የተመራረጡ የአሳሽ መረጃዎችን እናቀርብላችኋለን። ለዕለቱ ከያዝናቸው መረጃዎች መካከል በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳም የሚመራው ቡድን ታግደው የነበሩ የህወሓት የጦር አመራር ጀነራሎች በአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ እግዳቸው ተነሳላቸው። በደብረጽዮን ገብረ ሚካኤል የሚመራው ህወሓት ፌዴራል መንግስት የትግራይ ግዛቶችን በኃይል የያዙ የታጠቁ ኃይሎችን በአስቸኳይ እንዲያስወጣ ባወጣው መግለጫ ጠይቋል። ቡድኑ የትግራይን መሬት በኃይል የተቆጣጠረው አካል የተከዜ ዘብ የሚላቸው አዳዲስ ታጣቂዎችን እያስመረቀ በትግራይ ላይ የጦር ነጋሪ እየጎሰመ ይገኛል በማለት ከሷል። በሌላ ዜና በርካታ የትግራይ ሰራዊት አባላት ከካምፕ እያመለጡ ወደ ሌላ አደረጃጀት እየገቡ እንደሚገኙ ተዘግቧል። 129 የፌዴራል መስሪያ ቤት ሰራተኞች የትምህርት ማስረጃቸው ሐሰተኛ ሆኖ እንደተገኘም የትምህርት ሚኒስቴር አስታወቀም። በመጨረሻም የኮሪደር ልማት ላይ ጉዳት ያደረሱ 13 ከብቶች በቁጥጥር ስር ስለመዋላቸውም እነግራችኋለን። በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ታግደው የነበሩ የህወሓት የጦር አመራር ጀነራሎች በአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እግዳቸው ተነሳላቸው። በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ማለትም በፕሬዝዳንት ጌታቸው ረዳም እግድ የተላለፈባቸው 3 ከፍተኛ ወታደራዊ አዛዦች ከሚያዝያ 7 ቀን 2017 ዓ.ም ጀምሮ እግዱ መነሳቱን ከቀናት በፊት በጻፈው ደብዳቤ አስታውቋል። በቀድሞ የትግራይ ጊዜያዊ አስተዳደር እግድ የተጣለባቸው ከፍተኛ ወታደራዊ አዛዦች ማለትም ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጀነራል ምግብ ኃይልና ሜጀር ጀነራል ማሾ በየነ ናቸው። በደብረጽዮን ገብረ ሚካኤል የሚመራው ህወሓት ፌዴራል መንግስት የትግራይ ግዛቶችን በኃይል የያዙ የታጠቁ ኃይሎችን በአስቸኳይ እንዳስወጣ ባወጣው መግለጫ ጠይቋል። ቡድኑ የትግራይ መሬት በኃይል ተቆጣጥረው የያዙና የተከዜ ዘብ የሚላቸው አዳዲስ ታጣቂዎችን እያስመረቀ በትግራይ ላይ የጦር ነጋሪት እየጎሰመ ይገኛል በማለት ከሷል። የአይነቱ ድርጊት የፕሪቶሪያውን የግጭት ማቆም ስምምነት ሙሉ በሙሉ የሚጻረርና ዘላቂ ሰላም እንዳይመጣ እንቅፋት የሚፈጥር ነው በማለት ቡድኑ አስጠንቅቋል። የአፍሪካ ህብረት ፓናል በአፋጣኝ ተሰብስቦ በፕሪቶሪያው የግጭት ማቆም ስምምነት ላይ አጠቃላይ አፈጻጸም ላይ እንዲወያይም ቡድኑ ጠይቋል። ስምምነቱ ሙሉ በሙሉ ተግባራዊ ባለመሆኑ የህዝብ ሞት፣ ስቃይና ሰቆቃ እንደቀጠለ ይገኛልም ሲል ገልጿል። የፕሪቶሪያው ስምምነት ባለፉት 2 ዓመታት ለትግራይ ህዝብ ትርጉም ያለው ለውጥ አላመጣም ያለው ፓርቲውም የታጠቁ ኃይሎች በኃይል በያዟቸው የትግራይ ግዛቶች አሁንም ወገኖቻችን እየተገደሉ እየተፈናቀሉ እየታሰሩና እየተሰቃዩ ይገኛሉ ብሏል። ቡድኑ የፕሪቶሪያን ስምምነት ተደራዳሪዎችና ዓለም አቀፍ ማህበረሰቡ ተፈናቃዮች ወደ ቀያቸው እንዲመለሱም አስቸኳይ እርምጃ እንዲወስዱም ጥሪ አድርጓል። በሌላ ዜና በርካታ የትግራይ ሰራዊት አባላት ከካምፕ እያመለጡ ወደ ሌላ አደረጃጀት እየገቡ እንደሚገኙ ተጠቁሟል። በደብረጽዮን ክንፍ የሚመራው ህወሓት የትግራይ ሰራዊትን በመጠቀም በክልሉ ግጭት ለመቀስቀስ እየሰራ ነው መባሉን ተከትሎም በበርካቶች ዘንድ ተቃውሞ ተቀስቅሷል። በዚህም በርካታ የሰራዊቱ አባላት ከካምፕ እያመለጡ እንደሚገኙም ተገልጿል። በአሁኑ ሰዓት የትግራይ ሰራዊት ታጣቂዎች ቀድሞ ከነበሩ ወታደራዊ ክንፍ እየጠፉ ነፃ መሬት ብለው ወደ ሰየሙት ባልታወቀ ቦታ በመሸሽም እስካሁን 21 ሺህ የሚጠጋ ታጣቂ ያለው የሰው ኃይል አደረጃጀት ማቋቋማቸውን ከትግራይ እየወጡ የሚገኙ መረጃዎች ጠቁመዋል። የ129 የፌዴራል መስሪያ ቤት ሰራተኞች የትምህርት ማስረጃ ሐሰተኛ ሆኖ ተገኘም። የፌዴራል መስሪያ ቤቶች ላይ በተደረገ ፍተሻ 129 የፌዴራል መስሪያ ቤት ሰራተኞች የትምህርት ማስረጃ ሐሰተኛ ሆኖ መገኘቱን የትምህርት ሚኒስቴር ገለጸ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ እንደተናገሩት የፌዴራል መስሪያ ቤቶች ሰራተኞች የትምህርት ማስረጃ የማጣራት ስራ እየተከናወነ እንደሆነ ገልጸዋል። በመጀመሪያው ዙር ከ228 የፌዴራልና ተጠሪ ተቋማት መስሪያ ቤቶች ከሲቪል ሰርቪስ ኮሚሽን በተላከ መረጃ መሰረት የ32815 ሰራተኞች የትምህርት ማስረጃም ትክክለኝነቱ መጣራቱን አብራርቷል። በዚህም የ129 ሐሰተኛ የትምህርት ማስረጃ የተገኘ ሲሆን የ469 ሰራተኞች መረጃ ያልተሟላ መሆኑ ለሲቪል ሰርቪስ ኮሚሽን ተመላሽ ተደርጓል ብሏል። ከዚህ በኋላ የዲፕሎማት ትምህርት ማረጋገጫ ወረቀት በፌዴራል ትምህርት መስሪያ ቤቶች ታትሞ የሚሰጥ ሲሆን ከዚህ በፊት በዩኒቨርሲቲ ሲሰጥ የቆየው ሂደት እንደማይቀጥልም ተናግሯል። በትምህርት ስርዓቱ ላይ እየተስተዋሉ ያሉ የትምህርት ማስረጃዎች የታማኝነትና የወቅታዊነትና የጥራት ችግር የነበረባቸው በመሆኑ ይህንን ለመቅረፍ አዲስ ዲጂታል የመረጃ ስርዓት በመላው ሀገሪቱም ተግባራዊ ለማድረግ የተሰራ እንደሆነም አብራርተዋል።
በመጨረሻም የኮሪደር ልማት ላይ ጉዳት ያደረሱ 13 ከብቶች በቁጥጥር ስር ዋሉ። በቦሌ ቡልቡላ 13 ከብቶች የኮሪደር ልማት ላይ ጉዳት በማድረሳቸው በቁጥጥር ስር ውለው የከብቶቹ ባለቤቶች ለእያንዳንዳቸው ከብቶች 5000 ብር በአጠቃላይ 65000 ብር በቅጣት እንዲከፍሉ ከተደረገ በኋላ ተለቀዋልም ተብሏል። የወረዳው ደንብ ማስከበር ጽሕፈት ቤት እንደገለጸው ከሆነም ማህበረሰቡ ከመሰል ድርጊቶች እንዲቆጠብ አሳስቧል።